የኤግዚት ኤግዛም ኢንትራንስ ትኬት ሳትይዙ ወደ ፈተና ጣቢያ በፍጹም እንዳትሄዱ። ሰላም ውድ የአውቶቲፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። በዚህ ቪዲዮ በአጭሩ እንዴት ይህንን የኤግዚት ኤግዛም ኢንትራንስ ትኬት የፈተና ዕለት ወደ ኤግዛም ሩማችሁ ስትገቡ የምትጠየቁትን የኤግዚት ኤግዛም ኢንትራንስ ትኬት ከትምህርት ሚኒስቴር ኦንላይን ፖርታል ላይ ዳውንሎድ አድርጋችሁ ፕሪንት አድርጋችሁ እንዴት ይዛችሁ እንደምትሄዱ በአጭሩ አሳያችኋለሁ አሁን። ስለዚህ የኤግዚት ኤግዛም ኢንትራንስ ቲኬቱን ዳውንሎድ አድርጋችሁ ፕሪንት ለማድረግ መጀመሪያ ባለፈው ለኤግዚት ኤግዛሙ የተመዘገባችሁበትን ሊንክ መጠቀም ትችላላችሁ። ከቪዲዮ ስር የመጀመሪያው ኮሜንት ላይ ሊንኩን አስቀምጥላችኋለሁ፣ ወይም አውቶቲፕስ የቴሌግራም ቻናላችንም ላይ ማግኘት ትችላላችሁ ሊንኩን። ስለዚህ ሊንኩን ክሊክ ስታደርጉት የሚመጣላችሁ ይሄ ነው፣ አፕዴት ዩር ፕሮፋይል ይላል። ከስር ሪሲት ነምበር ይጠይቃችኋል። ስለዚህ ይሄ ሪሲት ነምበር ባለፈው ቴሌብር ላይ 500 ብሩን ስትከፍሉ መጨረሻ ላይ ሰክሰስፉል ብሎ ትራንዛክሽን አይዲ ብሎ ወይም ትራንዛክሽን ነምበር የሰጣችሁን ነው የምታስገቡት ማለት ነው። እዚች ላይ ሪሲት ነምበር የሚለው ላይ እሱን ፔስት ታደርጋላችሁ ወይም ደግሞ ትጽፉታላችሁ። እሱን አሁን ለምሳሌ እኔ ለእናንተ ለማሳየት ያክል የአንድ ተማሪ ሪሲት ነምበሩን ፔስት አድርጌ ፕሮሰሱን በአጭሩ አሳያችኋለሁ። ስለዚህ መጀመሪያ ፔስት ነው የምታደርጉት፣ እዚህ ጋር ፔስት ታደርጋላችሁ። ከዛ ሰሚት ነው የምትሉት፣ እዚህ ጋር ሰሚት የሚል አለ፣ እሱን ሰሚት ትላላችሁ። እንደምታዩት ፕሮፋይል ዲቴልስ ብሎ ያመጣላችኋል። ያው ፎቶ አስገብታችሁ ስለሆነ ፎቶአችሁን፣ ዩዘር ኔም፣ ከዛ ኤግዛም ፓስወርድ፣ ፈርስት ኔም፣ ፋዘር ኔም፣ ግራንድ ፋዘር ኔም፣ ጀንደር፣ ዩኒቨርሲቲያችሁ የተማራችሁበትን፣ ዲፓርትመንታችሁን እና ኤግዛም ሴንተራችሁን እዚህ ጋር ያመጣላችኋል ማለት ነው። ከዛ አሁን ወሳኙ ነገር እዚህ ጋር ነው፣ ዳውንሎድ ዩር ኤግዛም ኢንትራንስ ትኬት ይላል። ይህ አሁን ከተመዘገባችሁ ሬጅስትሬሽን ዴቱ ካለቀ በኋላ ነው ትምህርት ሚኒስቴር ይሄኛውን የለቀቀው። ስለዚህ እዚህ ላይ ዳውንሎድ ማድረግ አለባችሁ ማለት ነው ሁላችሁም። በተለይ ዩዘር ኔማችሁንና ፓስወርዳችሁን ወረቀትም ላይ ጽፋችሁ ከምትይዙ እዚህ ላይ ሁሉም ሙሉ ኢንፎርሜሽን ስላለ እንደ መግቢያ ትኬት እዛ ላይ ላያስገቧችሁም ስለሚችሉ የፈተናው ዕለት ይሄንን ግዴታ ዳውንሎድ አድርጋችሁ ፕሪንት አድርጋችሁ ከመታወቂያችሁ ጋር መያዝ አለባችሁ ማለት። ስለዚህ የፈተናው ዕለት የሚያስፈልጋችሁ ነገር አንደኛ መታወቂያ ነው፣ ሁለተኛ ደግሞ ይሄ ኢንትራንስ ትኬቱ ነው ማለት ነው። ስለዚህ ይሄንን ዳውንሎድ ለማድረግ ሲምፕሊ ላዩ ላይ ክሊክ ነው የምታደርጉት። ባጭሩ በፒዲኤፍ ዳውንሎድ አድርጎ ይሰጠናል ማለት ነው። ክሊክ ካደረግን በኋላ ትንሽ ተጠብቆታላችሁ። እንደምታዩት እዚህ ጋር በፒዲኤፍ ኤግዚት ኤግዛም ኢንትራንስ ትኬት ብሎ በፒዲኤፍ ይሰጠናል። ከዛ ኦፕን ፋይል የሚላለ እሷን ክሊክ ስታደርጓት ይከፍትላችኋል ማለት ነው። ሲምፕሊ ፒዲኤፍ ነው። ስለዚህ ይህን ፒዲኤፍ ወስዳችሁ ፕሪንት ማድረግ ነው። ባጭሩ ፕሪንት አድርጋችሁ በእጃችሁ ትይዛላችሁ። ይኸው ባጭሩ ሚኒስትሪ ኦፍ ኤዱኬሽን ኤግዚት ኤግዛም ኢንትሪ ቲኬት ይላል። በቅንፍ 2017 ሚድር ያሁኑ የጥር ብቻ ነው ማለት ነው ይሄ የሚያገለግለው። ከዛ ፎቶአችሁ አለ፣ ፈርስት ኔም፣ ፋዘር ኔም፣ ቅድም ያልኳችሁ ሙሉ መረጃው አለ። በተለይ ዩዘር ኔማችሁና ፓስወርዳችሁ እዚህ ጋር እንደምታዩት እጅግ በጣም ኢምፖርታንት ስለሆነ ይሄንን መርሳት የለባችሁ ማለት ነው። ስለዚህ ይቺ ናት ማለት ነው። ይሄንን ፕሪንት አድርጋችሁ በእጃችሁ ትይዛላችሁ ከመታወቂያችሁ ጋር። ስለዚህ በአጭሩ አብዛኞቻችሁ ስጠይቁኝ ስለነበረ ለሁላችሁም ይጠቅማል ብዬ ስላሰብኩ ነው። አውቶቲፕስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ለሌሎችም ሼር አድርጉ ይሄንን ቪዲዮ። በዚህ ምክንያት ያው መንገላታት የለባችሁም። ይሄንን ሚስ አድርጋችሁ ለምሳሌ ብትጠየቁ ስትረስ ውስጥ ባለፈው 10 ቲፕ ላይ አንዱ ያልኳችሁ ቅድመ ሁኔታዎችን አሟልታችሁ ለፈተናው ሬዲ መሆን አለባችሁ። የፈተናው ዕለት ሌላ እናንተን ኮንፊውዝ የሚያደርግ ስትረስ ውስጥ የሚያስገባ ነገር መፈጸም የለባችሁም። ስለዚህ ይቺን ይዛችሁ የፈተናው ዕለት መታወቂያችሁና ይሄንን ይዛችሁ ትሄዳላችሁ። ዜን ከስትረስ ፍሪ ሆናችሁ ፈተናችሁን ትፈተናላችሁ። ነገር ግን ምናልባት ብትከለከሉ አስቡት። በዚህ ምክንያት ፈተናው ላትፈተኑም ስለምትችሉ ጥንቃቄ ማድረግ አለባችሁ ማለት ነው። እንግዲህ ይህችን ቲፕ ልነግራችሁ ነው በዚህ ቪዲዮ የመጣሁት። እንግዲህ መልካም ፈተና እመኝላችኋለሁ።